ቤት ውስጥ እባብ አለ። እባብ፣ ጥቁር እባብ። ረስ በኢየሱስ ስም አዘዝኩ። ከተሰጣ ልብስ ወስደው፣ ከተሰጣ ልብስ ወስደው ያስደገመ ድግምት ውጣ። እንደ እባብ ቤቷን ምዞር፣ ስጋዋን ምዞር፣ አካሏን ምዞር። ማነ እባብ እባብ ቤት ውስጥ እባብ አለ። እባብ፣ ጥቁር እባብ። አስጨነኳት። እባብ አለ ቤቷ ውስጥ። በምንድን ነው የገባው? ቤቷ ውስጥ ነው ያለው። ስቶቧ ስር አለ እባብ፣ ጥቁር እባብ። በላሁን አዝሃለሁ። ስቶቧ ስር ያለ ቤቷ ውስጥ ያለ ድግምት፣ መተት፣ ሰላቢ አንድ ሳትቀሩ 5 ጊዜ ጮህና ውጣ። ልክ አንተ ጮህ ስትወጣ እዛ ያለው እባብ እንዲሞት በኢየሱስ ስም አዘዝኩኝ። ቀጥል። በኃይል ያልኩ ቀጥል። አንድ፣ 2፣ 3፣ 4 ማነው ስምሽ? አና ምንድነው? እቤትሽ ውስጥ ምን እንዳለ ይሰማሻል? ቀደም እዚህ መጥቼ ጸልይልኝ ነበርና በዛኔ በጣም ታማሚ ነበርኩ። የመጣው ጊዜ አንተ ከጸለይክልኝ በኋላ ማጅራቴ ምናምን ይዘኝ ነበር። ግፊት ነው ይባላል ሐኪም ቤት፣ ግን ሁሌ ነው የሚያመኝ። ሁሌ መላ ሰውነቴን ብያለሁና ከዛ ከተጸለይልኝ በኋላ ከዚህ ሲሄድ ሌሊት ላይ ተኝቼ ጥቁር እባብ ይመጣብኛል እና ይመጣና ወደ እኔ ነው የሚመጣ እባቡ ማለት ነው። ከዛ በኢየሱስ ስም እያልኩ ጸልያለሁ። ከዛ ሄዶ ስቶብ ስር የስቶብ መቀመጫ የለም፣ እሱ ውስጥ እንዲህ ተሰክስኮ እንደዚህ ሆኖ ይቀመጣል። አሁንም በኢየሱስ ስም ልጄም ትልቁ ሌሊት እንቅልፍ መጥፎ ነገር እየመጣ አስጨነቀኝ ስል ቸርች ሂድ፣ እኔም በቀደም እጄ እንደዚህ ተጸልዮልኛልና ቸርች ስለሄድኩኝ ነው አልኩኝ። እዛ በቃ ብዙ ነገርም ተበላሽቶብኛል፣ በትዳርም ተበላሽቶብኛል። ጥሩ አይደለም። እዚህ መጥቼ ከገባው ነገሮች ሁሉ ተበላሽቶብኛል። ባለ ትዳር ነበርኩኝ፣ ያው ትዳሬም ፈርሶብኛልና አሁን እዚህ ነው የምንኖረው፣ እዚህ ጀርባ እና ከዛ በኋላ ነው እኔም አልጠነከርኩም በጌታ እና የሆነ ነገሮች ሁሉ ሲበላሹብኝ ሁሉም ነገር ተውኩ። ቸርችም አልሄድም ነበረ። በጣም ውጊያ ነበረብኝ እና ባዶ እስከምን አሁን ነፃ ወጥተሻል። እሺ፣ እባቡ ተመቷል፣ እባቡ ሞቷል። ሞቶ በህልም ታየዋለሽ። እግዚአብሔር የፈረሰውን ቤትሽን ይሰራል። ይሄ ነው እባቡ ያፈረሰው። ቤትሽን ይሰራል፣ መልሶ ለቆ ይሄዳል። እግዚአብሔር ጣልቃ ገብቷል። እልልታ ጭብጨባ ለኢየሱስ።